ወዳጅ ብላ ያዘቻቸው ሀገራት ብዙ ሊያዋጡና ሊያስኬዱ እንደማይችሉ አሁን ገብቷታል። ይገባታል አይደል? ገብቷታል። ይሄ ከቻይና ሊደርሺፕ ብልሃት የተነሳ ብልጠት የተነሳ እንጂ ጀስቲስን ፈልገው ፍትህን ፈልገው አይደለም። በህንድና በፓኪስታን መካከል ያለ ግጭት ጦርነቱ እንዲሆን እግዚአብሔር አይፈልግም። ጦርነቱ ብርቱ ጸሎት ከጸለይን በተለይ ደግሞ በህንድም በፓኪስታንም ያለው አመፅ እግዚአብሔርን የሚቃወመው አመፅ በወንጌል ሊደረስ የሚያስችል በር ከተከፈተ በር ከተገኘ ጦርነቱ እንዲቆም ስትጸልዩ ቀጥታ ጦርነቱን ታርጌት አታድርጉ። ጦርነቱን ያነሳሳ ምክንያት አለ። ዋና ስሩ ላይ የተቀመጡት እየመጣ ያለ የወንጌል ጠላትነት አለ በሁለቱም ሀገራት ውስጥ። ስለዚህ በሁለቱም ሀገራት ውስጥ ያሉ አማኞች ጉልበት እንዲያገኙ ከተለያየ ሀገር ወንጌላውያን እየሄዱ ዋጋ ለመክፈል ራሳቸውን እንዲሰጡ የአሜሪካ ወዳጅ የሆኑ ሀገራት ማዕቀቡን ይጥላሉ አይደለም ያልኩ፣ ማዕቀብ ለመጣል ይሰናዳል። ከዚህ የተነሳ ወዳጅነታቸው በእጅጉ ይሻክራል። ለፈረንሳይ መሪዎች በብርቱ ጸልዩ። ንግግሩ ጠንካራና ግጭት የተሞላበት ግጭትን የሚጋብዝ ንግግር ይሆናል። ዲፕሎማሲው የኢትዮጵያና የግብፅ ዲፕሎማሲ እየሻከረ ግጭት የተሞላበት እየሆነ ይመጣል። ቻይና ወገኖቿን ወይም ወዳጆቿን ትቀይራለች። አንዳንድ ወገን ብላ የያዘቻቸው ወዳጅ ብላ የያዘቻቸው ሀገራት ብዙ ሊያዋጡና ሊያስኬዱ እንደማይችሉ አሁን ገብቷታል። ይገባታል አይደለም? ገብቷታል። ስለዚህ ወዳጆቿና ወገኖቿን ትቀይራለች። ይሄ ከቻይና ሊደርሺፕ ብልሃት የተነሳ ብልጠት የተነሳ እንጂ ጀስቲስን ፈልገው ፍትህን ፈልገው አይደለም። ነገር ግን ይህንን ቢያደርጉም የመጣባቸው ካለው ፍርድ ግን አያመልጡም። በህንድና በፓኪስታን ያለው ግጭት ይከራል። ይህ ብርቱ ጸሎት የሚያስፈልገው ጉዳይ ነው። በህንድና በፓኪስታን መካከል ያለ ግጭት እየከረረ ይመጣል እና ለዲኬዶች የሚቆይ ለብዙ ዲኬዶች ብዙ ዓመታት ወይ ምንድነው 10 ዓመታት የሚቆይ ግጭት ውስጥ ሊገቡ ስለሆነ ወደዛ እንዳይገቡ አማኞች የሆናችሁ በተለይ ደግሞ ወንጌል የምትሰብኩ በተለያየ ዓለም ወንጌል እንድትሰብኩ እግዚአብሔር የጠራችሁና ለዓለም እንድትጸልዩ እግዚአብሔር ያስነሳችሁ ሰዎች ይህንን የምትሰሙ ምናልባት አማርኛ የምትሰሙ ህንዳውያንም ወይም ፓኪስታውያንም ካላችሁ ማለት ነው፣ ይህ እንዳይሆን ጸልዩ። የእግዚአብሔር ሐሳብ ይህ አይደለም። በህንድና በፓኪስታን መካከል ያለው ግጭት እየከረረ ይመጣል። ይኸውላችሁ ይሄ እየከረረ ቢመጣም በዋናነት ህንድን ብቻ አይደለም የሚጎዳው፣ በዋናነት ፓኪስታንን ይጎዳል። ህንድን ብቻ አይደለም የሚጎዳው። ሁለቱም ሀገራት ኒውክለር የታጠቁ ሀገራት እንደሆኑ በስሱም ቢሆን ማለት ነው ኒውክለር የታጠቁ ሀገራት እንደሆኑ ማወቅ አለባቸው። ማናቸውም ኒውክለራቸውን አይጠቀሙም። ማናቸውም ከፍተኛ የሆነ የዲፕሎማሲ ጫና ያድርባቸዋል። ከፍተኛ የሆነ የኢኮኖሚ ጫና ያድርባቸዋል። በተለይ ደግሞ ፓኪስታን ላይ ጦርነቱ ያንን ህዝብ የፓኪስታንን ህዝብ በደንብ ይጎዳዋል። የእስላሚክ ሙቭመንትን በደንብ ይጎዳዋል። የእስላሚክ ሙቭመንት እንዳይጎዳ ስለምፈልግ አይደለም። ነገር ግን ጦርነት እንዲሆን አልፈልግም፣ ከልቤ አልፈልግም። የእግዚአብሔር ሐሳብ ደግሞ በጦርነቱ ውስጥ ህዝቡ እንዲቆይና እንዲማቀቅ አይደለም። ስለዚህ በዋናነት እግዚአብሔር ያለኝ ብርቱ ጸሎት የሚያስፈልገው ጉዳይ ነው ብሎኛል። ጦርነቱ እንዲሆን እግዚአብሔር አይፈልግም። ጦርነቱ ብርቱ ጸሎት ከጸለይን እና ከእግዚአብሔር ሐሳብ ጋር ከተባበርን በተለይ ደግሞ በህንድም በፓኪስታንም ያለው አመፅ እግዚአብሔርን የሚቃወመው አመፅ በወንጌል እንዲደረስ የሚያስችል በር ከተከፈተ በር ከተገኘ ይህንን ነው ስትጸልዩ ፓኪስታን፣ ህንድ ደጆቻቸውን ለወንጌል እንዲከፍቱ ጸልዩ። ጦርነቱን እንዲቆም ስትጸልዩ ቀጥታ ጦርነቱን ታርጌት አታድርጉ። ጦርነቱን ያነሳሳ ምክንያት አለ። ለጦርነቱ ነዳጅ የሆኑ የፖለቲካ ምክንያቶች አሉ። እነሱ አይደሉም ዋና ስሩ ላይ የተቀመጡት ለወንጌል በር አለመከፈቱ ነው። ለወንጌል የሚሆን በር አለመከፈቱ ነው። እየበረታ እየጎለመሰ እየመጣ ያለ የወንጌል ጠላትነት አለ በሁለቱም ሀገራት ውስጥ። ስለዚህ በሁለቱም ሀገራት ውስጥ ያሉ አማኞች ጉልበት እንዲያገኙ ከተለያየ ሀገር ወንጌላውያን እየሄዱ ዋጋ ለመክፈል ራሳቸውን እንዲሰጡ ጸልዩ። እግዚአብሔር ሚሽነሪዎችን እንዲልክ መጽሐፍ እንደዚህ ይላል፣ መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው። ስለዚህ የመከሩ ባለቤት ሰራተኞችን እንዲልክ ጸልዩ። ይሄንን ነው ማድረግ ያለብን። እግዚአብሔር ሰራተኞችን እንዲልክ ወደ ፓኪስታን፣ ወደ ህንድ እንጸልይ። ከዚህ የተነሳ የጦርነት ጉልበት እየቀነሰ ይመጣል። የጠላትነት ጉልበት እየቀነሰ ይመጣል። እግዚአብሔር ያንን ህዝብ ሊጎበኝ ይፈልጋል። ከዛ ቀድሞ ግን ሰይጣን ለዲስትራክሽን የሚሆን ለጥፋት የሚሆኑ እርሾችን እያዘጋጀና
ጥላቻዎችን እየለኮሰ ነው ያለው። ስለዚህ በሁለቱ መካከል ያለው ጦርነት እየከረረ ስለሚመጣ ግጭት እየከረረ ወደ ጦርነት እንዳይመጣ ለረጅም ጊዜ የሚቆይ ጦርነት እንዳይሆን ጸልዩ። ጸሎት የሚያስፈልገው ጉዳይ ነው ይሄ። አንዳንድ ነገሮች እብደት የሚመስሉ አሁን እኔ ስናገር የማይመስሉ በጣም በፍጥነት ከሚሆኑት ውስጥ አንዱ አሁን የምናገረው ነው። ነገር ግን የማይሆኑ ነው የሚመስሉት፣ ግን ይሆናሉ። መሆን ብቻ ሳይሆን ዓለም እንግዲህ የምትሄድበትን መንገድ በደንብ መረዳት ትችላላችሁ። የአሜሪካ ወዳጆች አሜሪካ ላይ ማዕቀብ ለመጣል ይሰናዳሉ። የአሜሪካ ወዳጅ የሆኑ ሀገራት አሜሪካ ላይ ማዕቀብ ለመጣል አሜሪካን ላይ ማዕቀብ ለመጣል ይሰናዳሉ። ማዕቀቡን ይጥላሉ አይደለም ያልኩት፣ ማዕቀብ ለመጣል ይሰናዳሉ። ከዚህ የተነሳ ወዳጅነታቸው በእጅጉ ይሻክራል። አሁንም ወዳጅነታቸው እየሻከረ ነው። አንዳንድ አውሮፓ ሀገራት ግን የበለጠ ወዳጅነታቸው ይሻክራል እና የተለያየ ጎራ የሚይዙ ይመስላሉ። አሜሪካ ላይ ማዕቀብ ለመጣል ይሰናዳሉ አንዳንድ ሀገራት፣ አንዳንድ የአሜሪካ ወዳጆች። የእግዚአብሔር ስም የተባረከ ይሁን እና በፈረንሳይ ሀገር የምትኖሩ ወገኖች ኢትዮጵያውያን ለፈረንሳይ መሪዎች በብርቱ ጸልዩ። ለፈረንሳይ መሪዎችና ለፈረንሳይ ሀገር በብርቱ ጸልዩ። ይህንን በዝርዝር ከማየታችን በፊት አንዳንድ ነገሮችን አሁንም ጸሎት የሚያስፈልገው ከህንድና ፓኪስታን ውጪ ጸሎት የሚያስፈልገውን አንድ መልእክት ይዤ መጥቻለሁ። ስለ ኢትዮጵያና ስለ ግብፅ ነው። ኢትዮጵያና የግብፅ መሪዎች ወይም ኢትዮጵያና ግብፅ ጥሩ ባልሆነ መንገድ መነጋገር ይጀምራሉ። ንግግሩ ጠንካራና ግጭት የተሞላበት ግጭትን የሚጋብዝ ንግግር ይሆናል። በዲፕሎማሲው የኢትዮጵያና የግብፅ ዲፕሎማሲ እየሻከረ ግጭት የተሞላበት እየሆነ ይመጣል። ስለዚህ በዚህ ጊዜ ውስጥ ጠንካራ አሰላለፎችን እናያለን። ከዚህ የተነሳ ይሄ ጉዳይ ጸሎት የሚያስፈልገው ጉዳይ ነው። መጪው ዘመን መጽሐፍ ላይ ኢትዮጵያና ግብፅ በግልጽ ወደ ጦርነት እንደሚገቡ ይናገራል። በግልጽ ጦርነቱ እንዴት እንደሚሆን ይናገራል። ከዛ መጽሐፍ ውስጥ ያወጣቸው ዲቴሎች አሉ። ማለት እግዚአብሔር ፈቅዶልኝ ማለት ነው። ፈቅዶልኝ ያወጣቸው ዲቴሎች አሉ። እነዛን ዲቴሎች አሁን አልናገርም። በየት አቅጣጫ እንዴት በየት በኩል እንዴት እንደሚነሳሳ ሁሉ እዛ መጽሐፍ ውስጥ ወይም ደግሞ እግዚአብሔር ሲያሳየኝ የነበሩ ዲቴሎች ነበሩ። በራእይ ሲያሳየኝ የነበሩ ዲቴሎች። አሁን እነዛን ዲቴሎች አልናገርም፣ ግን በግልጽ ወደ ግጭት እንደሚገቡ መጽሐፉ ይናገራል። የመጪው ዘመን መጽሐፍ እግዚአብሔር ያኔ የሰጠኝ ማለት ነው። አሁን ንግግሮች ጠንካራ የሆኑ ቴንሽን የተሞላባቸው ብዙ አለመግባባት የተሞላባቸው ንግግሮች ይጀምራሉ በኢትዮጵያና በግብፅ መካከል ማለት ነው። እና ሀገራዊ ስሜት ያላችሁ ሰዎች በደንብ ሰከን እንድትሉ ፈልጋለሁ። ሰከን እንድትሉ። ሀገራዊ ስሜታችሁ መጥፎ አይደለም፣ ነገር ግን ፖዘቲቭ በሆነ መልካም በሆነ መንገድ ሊመነዘር ይገባዋል እንጂ ከሌሎች ጋር ግጭት በሚፈልግ ሁኔታ መሆን የለበትም። የእናንተ ሀገር የምታድገው ኢትዮጵያ፣ የኛ ሀገር ወይም ኢትዮጵያ የምታድገው ከሌሎች ጋር በሚደረግ ግጭት አይደለም። ለሌላው ሀገር ጡንቻን በማሳየት አይደለም፣ ወይም ሌሎች ሀገራት እኛ ላይ በሚያሳዩት ጡንቻ አይደለም እነሱ የሚያድጉት፣ ወይም ኢትዮጵያን በመግጨት በመዋጋት ኢትዮጵያን በመውረር አይደለም እድገት የሚያገኙት። እንደዛ አይደለም። እግዚአብሔር ለእያንዳንዱ ሀገር ያለው መልካም ሀሳብ አለ። መጪው ዘመን ላይ ስለ ግብፅ እግዚአብሔር ያለው መልካም ሀሳብ በቴክኖሎጂ አይሮፕላኖችን፣ የተለያዩ ማምረቻዎችን፣ መኪናዎችን፣ ኤሌክትሮኒክስ ነገሮችን በማምረት ሜካኒካል እና ኤሌክትሮኒካል የሆኑ ነገሮችን በማምረት ባለጠጋ ሀገር እንደምትሆን መጽሐፉ መጪው ዘመን መጽሐፍ ላይ እግዚአብሔር ተናግሯል። ስለ ግብፅ ማለት ነው። መልካም ሀሳብ አለው እግዚአብሔር ስለ ግብፅ። ስለ ኢትዮጵያም እንደዚሁ መልካም ሀሳብ አለው። እያንዳንዱ ዲቴሎች፣ ስለ ክልሎች፣ ስለ ከተሞች እግዚአብሔር ተናግሮ ተጽፏል። የተወሰኑት ወይም ደግሞ ጥቂት የማይባሉት ሆነዋል። መጽሐፉ ከመውጣቱ በፊት ያልሆኑ አሁን ወይም ደግሞ የሆኑ ያሉ እና አሁን የሆኑ ኦልሬዲ ዜና ሆነው ያለፉ ከትንቢት ወጡ ማለት ነው። ዜና ሆነው ያለፉ ብዙ ነገሮች አሉ። በክልሎች በከተሞች ብዙ ነገሮች አሉ እና እግዚአብሔር መልካም ሀሳብ አለው ለሁሉም ማለት ነው። በግጭት አይደለም ግን ያ የእግዚአብሔር ሀሳብ የሚፈጸመው።
ግጭት የማይቀሩ ግጭቶች ያሉ ቢሆንም አንዳንድ ቦታዎች ላይ የልብ ድንዳኔ የተነሳ የማይቀሩ ግጭቶች ያሉ ቢሆንም ነገር ግን እግዚአብሔር በዛ ውስጥ እንኳን እጁን እንዲገልጥና መልካም እንዲያደርግ እኛ እንደ ቤተ ክርስቲያን ልንቆም እንችላለን ከእግዚአብሔር ጋር። ስለዚህ በግብፅና በኢትዮጵያ መካከል የሚሆኑ ንትርኮች፣ አለመግባባቶች ወደ ግጭት እንዳያመሩ የተለያዩ ግሩፖችን በተለይ ምስራቅ አፍሪካ ላይ የተለያዩ አሰላለፎችን እንዳይፈጥሩ እነዛ ሀገራት ራሳቸውን ለጉዳት እንዳይዳርጉ ልንጸልይ ይገባናል። ከምንም በላይ ደግሞ ወንጌል በምስራቅ አፍሪካ ላይ እንዲስፋፋ፣ በሶማሊያ ወንጌል እንዲስፋፋ፣ በኤርትራ ወንጌል እንዲስፋፋ፣ ለወንጌል የሚሆኑ ደጆች እንዲከፈቱ ልንጸልይ ይገባናል። ልትጸልዩ ይገባቸዋል። የእግዚአብሔር ስም የተባረከ ይሁን። ክፋት ወይም ይሄ ኢንጀስቲስን የሚቀጣ በሌላው ሀገር ያለውን ኢንጀስቲስ የሚቀጣ አድርጋችሁ ማሰብ የለባችሁም። ፖለቲከኞች በሀገራችሁ ያለውን የተሰጣችሁን አሳይመንት ለመስራት ራሳችሁን መስጠት አለባችሁ። አንዳንድ ሀገራትን ከዚህ የተነሳ አንዳንድ ሀገራትን መልክ በጥቂቱ ማየት እንፈልጋለን። እነዚህ ሀገራት የተመረጡበት ምክንያት ማለት ስለሌሎች ሀገራት እግዚአብሔር ስለማያስብ ወይም ስለማይናገር አይደለም፣ ግን ሜጀር ለውጦችን የምናይባቸው ሀገራት ስለሆኑ ነው። ሜጀር ለውጦችን የምናይባቸው ሀገራት ናቸው። ይህ ብቻ አይደለም፣ የነሱ ለውጥ ሌላውን ዓለም በደንብ አፌክት ያደርጋል፣ በደንብ ይነካዋል የነሱ ለውጥ። ከዚህ የተነሳ እነዚህን ሀገራት እናያቸዋለን። ስለ አሜሪካ ብዙ ሰዎች ምን እንደሚያስቡ አላውቅም። ማለት የተለያየ ሀሳብ አለ። ወዳጆች አሏት እንደ ሌላው ሀገር ሁሉ ማለት ነው። ጠላቶች አሏት አሜሪካ። እሱ ብቻ አይደለም፣ ወዳጆችም ጠላቶችም ያልሆኗት ግን ደግሞ ከእግዚአብሔር ሀሳብ ጋር በየትኛውም ሰዓት እግዚአብሔር ከሚለው ጋር በዚች አገር ጉዳይ እንቆማለን የሚሉ ኒውትራል የሆኑ ሰዎች እንዳሉም ደግሞ አስባለሁ። ምክንያቱም የአሜሪካ ወዳጅነታችሁ ከእግዚአብሔር ሀሳብ እንዳያወጣችሁ መጠንቀቅ አለባችሁ። ከእግዚአብሔር ሀሳብ በአሜሪካ የምታዩት ነገር ሁሉ መልካም እንደሆነ ማሰብ የለባችሁ። እንደዛ ማሰብ የለባችሁ። በአሜሪካ የሚደረገው ነገር ሁሉ ትክክል፣ እዚህ ተኮርጆ መምጣት ያለበት ተቀድቶ መምጣት ያለበት እንደሆነ ማሰብ የለባችሁ። ኖ መፈተሽ አለባችሁ፣ መፈተን አለባችሁ በእግዚአብሔር ቃል፣ በእግዚአብሔር ቃል። እንዲሁም ደግሞ አሜሪካንን ከመጥላታችሁ የተነሳ በአሜሪካ የምታዩት ነገር ሁሉ ክፉ፣ እግዚአብሔር የሚሰራውም ነገር እግዚአብሔር የሚያደርገውም ነገር ክፉ እንደሆነ እየተሰማችሁ የእግዚአብሔርን እጅ የምትቃወሙ መሆን የለባችሁ። ይሄ ብቻ አይደለም። በአሜሪካ የምታዩት አሜሪካንን ከመጥላታችሁ የተነሳ ከአሜሪካ ውጭ ያሉ አሜሪካንን ሊጎዱ የሚችሉ ነገሮች የሚሆኑ ነገሮች ሁሉ ትክክል እንደሆኑ ሊሰማችሁ አይገባም። ሳታውቁ ከሌላው ጋር መወገን፣ ከእግዚአብሔር ወገን ካልሆነው ጋር መወገን እንዳትጀምሩና ወደዛ ወጥመድ ውስጥ እንዳትገቡ ልትጠነቀቁ ይገባቸዋል። አንድ ግልጽ መልእክት ልንገራቸው። ከእንግዲህ ኮሚኒዝም በዚህ ምድር ላይ የሚያንሰራራበት ምንም እድል የለውም። አዎ ኮሚኒዝም እያንሰራራ ጉልበት ለማግኘት እየሞከረ ነው ያለው በተለያዩ ሀገራት ውስጥ ማለት ነው። በተለያየ ሀገራት ውስጥ ማለት ሀገራቶቹን ስም መጥራት ምንም አያስፈልግም። አንዳንዶቹ በግልጽ የሚታወቁ ናቸው፣ አንዳንዶቹ በግልጽ የሚታወቁ አይደሉም። ወይም ደግሞ ራሳቸውን የክርስቲያን ሀገር ብለው የሚጠሩ ናቸው። ነገር ግን ለሶሻሊዝምና ቀጥሎ ለኮሚኒዝም እየተዘጋጁ እየተንደረደሩ ነው ያሉት። ልብ አድርጉ። ይህንን ስትሰሙ ያላችሁበትንም ሀገር እንደሚወክል ወይም ደግሞ ያላችሁበትንም ሀገር ሊመለከት እንደሚችል ማሰብ አለባችሁ። ኢትዮጵያ ሆናችሁ የምትሰሙ ሰዎች ምናልባት ኢትዮጵያንም ይመለከታል። ምናልባት ያልኩበት ምክንያት አለ። ይህንን መተርጎም አትችሉም ስላላልኩ ማለት ነው ምንም ነገር። ነገር ግን ምናልባት ኢትዮጵያንም ይወክላል። ስለዚህ የኔን ሀገር አይመለከትም፣ ያለሁበትን ቦታ አይመለከትም ማለት አትችሉም። ኮሚኒዝም፣ ሶሻሊዝም ለማንሰራራት እንደገና ክንፎቹን የተነቃቀሉ ክንፎቹን እያሳደገ ነው ያለው። አንዳንድ ሀገራት ላይ ብቅ ብቅ ማለት ይጀምራል፣ ግን የትም መሄድ አይችልም። እግዚአብሔር የፈረደበትና የመታው አንታይክራይስት የሐሰተኛው ክርስቶስ ዶክትሪን ነው ኮሚኒዝም። ስለዚህ ቤተክርስቲያንን ለማጥፋት በኮሚኒዝም ድጋሚ መምጣት አይችልም ሰይጣን። ሌሎች ቴክኒኮች አሉት፣ ሌሎች ታክቲኮች አሉት፣ ሌሎች መንገዶች አሉት። በተለይ ደግሞ ከአውሮፓ ነው የሚነሱት እነሱ። በተለይ ከአውሮፓ ነው የሚነሱት። በተለይ ከጀርመን ነው የሚነሱት። በግልጽ እናገራለሁ፣ በተለይ ከጀርመን ነው የሚነሱት። ግን አሁን ገና ዘሩ እየበቀለ ነው ያለው እንጂ በዛ በደንብ እየፋፋና እያደገ ግንድ አልሆነም። ጊዜው ገና ነው። የግሎባል ኮሚኒቲን ለመምራት መብትና ስልጣን የተሰጣት ሀገር ጀርመን ናት። ይፈረድባታል።
ገና ነው። ግን ከፍርድ በፊት ገና የሚሆኑ ነገሮች አሉ። ራሷን ሌላ አያል ሀገር አድርጋ ማስነሳት ትጀምራለች። ለዛ የሚሆኑ ብዙ ኢነርጂዎች ይሰጧታል። በቀደመው ጊዜ ኤርሊ ኤጅ ጀምረው ነበር፣ ተነስተው ነበር። በሰሩት ብዙ ስህተት የተነሳ በሰው ላይ በሂውማኒቲ ላይ ከሰሩት ስህተት የተነሳ በራሳቸው ላይ ከሰሩት ስህተት የተነሳ በተለያዩ የእግዚአብሔር ወገኖችና ወዳጆች ላይ ከሰሩት ስህተት የተነሳ ብዙ ፍርድና ብዙ ዱላ አይተዋል። አንገታቸውን ቀብረው ቆይተዋል። አሁን የሚነሱበት ቀጥሎ የሚያንሰራሩበት ጊዜ ነው። እንደዛ እየሆነ ይመጣል። ያንን እናያለን። እይታችንን ወደዛ እናድርግ። ኮሚኒስትና ሶሻሊስቶች አሁን የሚነሱበት ጊዜ አይደለም። ያ ጊዜ አይደለም። በግልጽ ልንገራችሁ፣ ፋሽኑ አልፏል። የኮሚኒዝም የሶሻሊዝም ፋሽኑ አልፏል። እንደውም የኮሚኒዝም ምሳሌና ሞዴል የሆኑ ሀገራት የሚመቱበት የሚቀጡበት ክንፋቸው በዛ በኩል ያለው ክንፍ የሚነቃቀልበትና ብዙ ፍርድ የሚያዩበት ጊዜ ነው። ለምንድን ነው ይህንን የምትለው? ፖለቲከኛ አይደለሁም አላልክም ወይ ልትሉ እንችላላችሁ። አይደለሁም፣ ክርስቲያን ነኝ፣ ግን የእግዚአብሔር ልጅ ነኝ፣ የእግዚአብሔር ወገን ነኝ፣ ነብይ ነኝ። በዝርዝር አንዳንድ ሀገራትን በዝርዝር የተወሰኑ ሀገራት ናቸው። ስለነሱ በዝርዝር መናገር እፈልጋለሁ። ምክንያቱም ቅድም እንዳልኳችሁ ሜጀር የሆኑ ለውጦችን የምናይባቸው ሀገራት ናቸው። ሌላውን ዓለም አፌክት ያደርጋል በእነሱ ሀገር የሚሆነው። ስለዚህ እሱ እናያለን። የመጀመሪያው አሜሪካ የግራው ክንፍ ፓርቲ መከፈልና መበተን ይጀምራል። ወይም የግራው ክንፍ ፓርቲ መከፈልና መበተን በሚል ርዕስ ማየት ትችላላችሁ ይህንን መልእክት። የግራው ክንፍ ፓርቲ አሁን ያለበትን ሁኔታ ብዙዎቻችሁ የምታውቁ ይመስለኛል። የግራው ክንፍ ፓርቲ ያልኩበት ምክንያት አለ። ሌላ ስም መጥራት አልፈለግም። የግራው ክንፍ ፓርቲ ወይም ደግሞ የግራው ክንፍ አስተሳሰብ በአገሪቱ ላይ በከፍተኛ ሁኔታ መበተን፣ መከፈል፣ መመታት ይጀምራል እና ከፍተኛ የሆነ ናሽናሊዝም የሀገር ፍቅር ስሜት በሀገሪቷ ላይ መቀስቀስ ይጀምራል እና ብዙ ነውጦችን ታያላችሁ። ይሄ በሚሆንበት ጊዜ ይህ እንዲሆን በዚህ ሂደት ብዙ ነውጦችን በሀገሪቱ ውስጥ የሚወሰኑ ብዙ ውሳኔዎችን ማየት ጀምራላችሁ። አሁን በስልጣን ላይ ያለው ፕሬዚደንት፣ የአሜሪካ ፕሬዚደንት ዶናልድ ትራምፕ የሚወስናቸው ራዲካል ውሳኔዎች አሉ። ከዚህ በኋላ በሀገሪቱ ውስጥም ከሀገሪቱ ውጭ በዓለምም ላይ የሚወስናቸው በጣም ብዙ ራዲካል ውሳኔዎች፣ በጣም ብዙ ወጣ ያሉ ውሳኔዎች ይኖራሉ ከዚህ በኋላ። በተለይ ደግሞ ይሄንን ሪከርድ እያደረግን ያለነው መስከረም ወር ላይ ሆነን ነው። ጥቅምት ወር ከኛ ከኢትዮጵያ ጥቅምት ወይም ደግሞ ከነሱ ኦክቶበር ጀምሮ በጣም ብዙ ወጣ ያሉ ውሳኔዎችን አንዩዥዋል የሆኑ ያልተለመዱ ውሳኔዎችን መወሰን ይጀምራሉ እና እነዚህ ውሳኔዎች የሀገር ውስጥ እንቅስቃሴዎችን በጣም አፌክት ያደርጋሉ። ዓለም አቀፍ እንቅስቃሴዎችንም አፌክት ያደርጋሉ። ይህ ብቻ ሳይሆን ሀገር ውስጥ ብቻ ሳይሆን በዓለምም ላይ በዓለም ሀገራትም ላይ ወይም በዓለም አቀፍ እንቅስቃሴም ላይ ውሳኔዎችን መወሰን ይጀምራሉ እና እነዚህ ውሳኔዎች የግራ ዘመሙን እንቅስቃሴ በእጅጉ ይመቱታል። ይህ ብቻ አይደለም፣ እግዚአብሔር ስለወሰነ ነው። ፕሬዚደንት ዶናልድ ትራምፕ ስልጣን ላይ በነበሩበት ጊዜ ከዚህ በፊት ማለት ነው በመጀመሪያው ተርማቸው ከስልጣን ለመልቀቅ ጫፍ ላይ በነበሩበት ጊዜ እግዚአብሔር የግራው ክንፍ እንደሚመታ ተናግሮ ነበር። ግን እሳቸው ከወረዱ በኋላ የግራው ክንፍ ያንሰራራ ነበር የሚመስለው። የግራው ክንፍ ጉልበት ያወጣ ነበር የሚመስለው። እሳቸው ላይ ብዙ ክሶችንና ብዙ ነገሮችን አይተናል እና አሁን እሳቸውን ዲፌንድ ላደርግ እዚህ አልተቀመጥኩም። ምክንያቱም እኔ የእሳቸው ወገን አይደለሁም፣ የእግዚአብሔር ወገን ነኝ። ነገር ግን ስልጣን አሁን ስለተሰጣቸው ቦታቸው ላይ ስላሉ ለእሳቸው ለአሜሪካው ፕሬዚደንት ዶናልድ ትራምፕ ጸልዩላቸው። የሚወስኑት ውሳኔ ብዙ ዋይልድ ስለሆኑ ብዙ ራዲካል ስለሆኑ የሚያሳድሩት ተጽዕኖ ከፍተኛ ስለሆነ ጸልዩ። ይህንን ስናገር ዲያስፖራዎች፣ በተለይ ደግሞ አሜሪካን ውስጥ አሳይለም ጠይቃችሁ የተቀመጣችሁ ኢትዮጵያውያን ዲያስፖራዎች ለራሳችሁ ጸልዩ። የሚወስኑት ውሳኔ እናንተን በደንብ አፌክት ያደርጋል። ስለዚህ ለራሳችሁ ጸልዩ። የፖለቲካል አሳይለም በዋናነት ፖለቲካል አሳይለም ጠይቃችሁ የተቀመጣችሁ ሰዎች ለራሳችሁ ጸልዩ። ያቺ ሀገር እንድትጠራ እግዚአብሔር ፈልጓል። ያችን ሀገር የሚያጠራበት ጊዜ ነው። እግዚአብሔር በደንብ አድርጎ የሚያጠራበት የሚያበጠርበት ጊዜ ነው። ስለዚህ እንደ በፊቱ ብዙ ነገሮች እንደ በፊቱ ስለማይሆኑ ለራሳችሁ ጸልዩ። ብዙ ውሳኔዎች ይወሰናሉ። እሳቸውን እያዩ ኮፒ ያደረጉ የካናዳ መሪዎች፣ የአውሮፓ መሪዎች መወሰን ይጀምራሉ። እንደሚቻል፣ እንደሚሆን፣ እንደሚያስኬድ እየገባቸው ይመጣል
እና መወሰን ይጀምራሉ። የሚኮረጅ ውሳኔ ነው ያ ውሳኔ። እነሱ ዶሜስቲክ ነው፣ በሀገራቸው ውስጥ የሚወስኑት ውሳኔ ነው፣ ግን ሌላውንም አፌክት ያደርጋል ያ ውሳኔ። ጥቂት ኤግዛምፕል ነው የነገርኳችሁ እንጂ ሌሎች ብዙ ወጣ ያሉ ውሳኔዎችን ታያላችሁ። እና የግራው ክንፍ ይመታል፣ በደንብ ይመታል። ብዙ የተደራጁ ግሩፖች አሉ፣ በግራው ክንፍ በኩል የተደራጁ ግሩፖች አሉ። የጾታ እንቅስቃሴዎች፣ የኢኮኖሚ እንቅስቃሴዎች፣ የፖለቲካ አቋም እንቅስቃሴዎች እየተመቱ እየደቀቁ ይመጣሉ። ይህንን የሚያደርገው እግዚአብሔር ለቤተ ክርስቲያን እድልን ለመስጠት ነው። እና ለአሜሪካ ስትጸልዩ የኖራችሁ እግዚአብሔር እድል እንዲሰጣችሁ፣ በቤተ ክርስቲያን እድል እንዲሰጣችሁ ስትጸልዩ የኖራችሁ፣ በዛ ያላችሁ፣ በዚህ ያላችሁ፣ በተለያየ ቦታ ያላችሁ ሰዎች ይሄ እድል ስለሆነ እድሉን ለመጠቀም ራሳችሁን አዘጋጁ። እንግዲህ ከግራው ክንፍ ጋር በተያያዘ የግራው ክንፍ ፓርቲ ጋር በተያያዘ ብዙዎች የፓርቲው አባላት የፓርቲው አባላት ፓርቲው ሪፎርም ያስፈልገዋል እያሉ መናገር ይጀምራሉ። የግራው ክንፍ ፓርቲ ሪፎርም ያስፈልገዋል፣ ኤክስትሪምሊ ሄደናል፣ በማይሆን መንገድ ሄደናል፣ ስለዚህ ከህዝብ ልብ ውስጥ እየወጣን ነው፣ ቦታ እያጣን ነው በሚል ሪፎርም ያስፈልገዋል ብለው መንቀሳቀስ ይጀምራሉ። በራሱ ይሄ ፓርቲውን ይከፍለዋል። አለመስማማት፣ አለመግባባት በከፍተኛ ሁኔታ በግራው ክንፍ ፓርቲ ውስጥ ታያላችሁ። ይህ ፓርቲውን ይከፍለዋል። የቀኝ ክንፍ ፓርቲውም የራሱ የሆኑ መናወጦችና የራሱ የሆኑ የሪፎርም እንቅስቃሴዎች ይኖሩታል። ነገር ግን የግራው ክንፍ ላይ በምታዩት ልክ አይሆንም። በአሜሪካ ቤተክርስቲያን ከስካሯ የምትነቃበት ዘመን ነው። ሪቫይቫልና ስፒሪቹዋል አዌክኒንግ ወይም መንፈሳዊ መነቃቃት ይሆናል። ሪቫይቫል እና ስፒሪቹዋል አዌክኒንግ ይሆናል። ብዙ የተለያዩ እድሎችን ታያላችሁ። ከዚሁ ጋር በተያያዘ የፖለቲከኞች ግድያ በአሜሪካን ውስጥ እንደተጀመረ ታውቃላችሁ። ከዚህ በላይ እንደ ሰደድ እሳት እንዳይቀጥል፣ በተለያዩ ዜናዎች እንዳይሰሙ፣ የበቀል እርምጃዎች እንዳይወሰዱ ጸልዩ። የፖለቲከኞችን ግድያ ማለት ነው በተመለከተ። ነገር ግን ምንም ሆነ ምንም እግዚአብሔር የትኛውንም ነገር እንደ እርሾ ተጠቅሞ ቤተክርስቲያንን ከስካሯ የሚያነቃበት ጊዜ ነው። ብዙ ሰዎች ወደ ቤተክርስቲያን ይሄዳሉ። ብዙ ትልልቅ ሰዎች የያዙትን አቋም መለወጥና መቀየር ይጀምራሉ። ብዙ ወጣቶች በዚህ አዌክኒንግ በዚህ መንፈሳዊ መንቃትና ሪቫይቫል መነካት ይጀምራሉ። ብዙ ሰዎች ፖለቲካል ኢንተረስታቸውን ራሱ ያጣሉ። ከዚህ የተነሳ አሜሪካን ውስጥ ፈጣንና ጠንካራ የፖለቲካ ውሳኔዎችን የሚወስኑ መሪዎች ይነሳሉ። ጠንካራ እና ፈጣን የፖለቲካ ውሳኔዎችን የሚወስኑ መሪዎች ከአሜሪካ ይነሳሉ። እግዚአብሔር ለአሜሪካን ሊደርሺፕ ስታንዳርድ እያወጣለት ስለሆነ ከእንግዲህ በኋላ የሚቀጥለውን አትሊስት 2 10 ዓመት 2 ዲኬድ በጣም ኮምፕሮማይዝ የሚያደርጉ የአሜሪካንን ጥቅም የአሜሪካንን ኮምፕሮማይዝ የሚያደርጉ ከብዙ ሀገራት ጋር ብዙ ነገር በተመቸ ሁኔታ የሚሄዱ ሊደሮችን አታዩ። ጠንካራ ጨካኝ የሚመስሉ መሪዎችን ነው የምታዩት። የአሜሪካን ሊደርሺፕ ስታንዳርድ እየወጣለት ነው፣ እየተቀየረ ነው ያለው። የሊደርሺፕ መልኩ እየተቀየረ ነው ያለው። አትሊስት የሚቀጥለውን 20 ዓመት የሚቀጥለውን 2 ዲኬድ ጠንካራ ሊደርሺፕ ነው የምታዩት። ብዙ ነገሮችን የሚቀይር ሊደርሺፕ ነው የምታዩት። ጫካ የሚመነጠር ሊደርሺፕ ነው የምታዩት። ፊታቸውን ወደ ሌሎች ሀገራት የሚያዞሩ ወደ ሌሎች ወንጀል የበዛባቸው የፖለቲካ አለመረጋጋት የበዛባቸው እንደ ሃይቲ፣ ኮሎምቢያ፣ ሆንዱራስ፣ ሌሎች ሀገራት ከታች ያሉት እነ ባሃማስ ወደ ታች ወደ ኩባ ኢቨን ወደ ኩባ ወደ ካሪቢያን ሀገራት ወደ ላቲን አሜሪካ ሀገራት ወደ ሜክሲኮ ወደ ጎረቤቶቻቸው ፊታቸውን የሚያዞሩ እዛ ላይ ኢንቨስት የሚያደርጉ ውሳኔዎችን የሚወስኑ የሚደራደሩ የሚነጋገሩ ኔጎሽየት የሚያደርጉ ወንጀልን ለማጥፋት ከነዛ ሀገራት ጋር በጋራ የሚሰሩ ጠንካራ የሊደርሺፕ ውሳኔዎችን የሚወስኑ መሪዎችን ማየት ትጀምራላችሁ በአሜሪካ። የሚቀጥለው 20 ዓመት የሚቀጥለው አትሊስት በትንሹ ነው እያልኩ ያለሁት፣ በትንሹ የሚቀጥለው 20 ዓመት ውስጥ ጠንካራ ሊደርሺፕ ታያላችሁ። ሲወርድ አታዩ። ጥንካሬው እየበረታ እየጠነከረ ነው የሚመጣው። ይህን እግዚአብሔር የሚያደርግበት ምክንያት አለ። ወንጌል ወደ ታች እንዲገባ፣ በታች ያሉ ሀገራት እንዲታሰቡ፣ ወንጀል እንዲቀንስ፣ እንዲጎበኙ፣ በስርዓት ወጥተው እንዲገቡ እንዲኖሩ፣ ኢኮኖሚያቸውን ለመለወጥ በተለያየ ምክንያት ከታች ያሉ ሀገራትን ከአሜሪካ በታች ያሉ ከአሜሪካ
ጎረቤት የሆኑ ሀገራትን የላቲን አሜሪካ የካሪቢያን ሀገራትን ለመጎብኘት ነው እግዚአብሔር በአሜሪካ ጠንካራ ሊደርሺፕ ክንድ ማውጣት የሚጀምረው። አሁን ጅማሮውን ነው እያያችሁ ያላችሁት። ጠንካራ ሊደሮች መምጣት ይጀምራሉ። ወጣት መሪዎች፣ ወጣት የሚባሉ በአንጻራዊነት ወጣት የሚባሉ መሪዎች መመረጥ ይጀምራሉ። ኢቭን ሌሎች 2 ቋንቋ 3 ቋንቋ መናገር የሚችሉ የአሜሪካ መሪዎችን የአሜሪካ ፕሬዝደንቶችን ማየት ትጀምራላችሁ። ከአንድ ቋንቋ ውጪ ሌሎች ቋንቋዎችን መናገር የሚችሉ መሪዎችን ማየት ትጀምራላችሁ። ከዚህ የተነሳ የአሜሪካ ፕሬዝደንታዊ ምርጫ ፊርስ ይሆናል። ከዚህ በላይ የፕሬዝደንታዊ ምርጫ ብቻ አይደለም፣ የክልል የስቴት ምርጫዎች ሁሉ በጣም ብርቱ ፉክክር የሚታይባቸው፣ ከዚህ በፊት ከነበረው በላይ ብርቱ ፉክክር የሚታይባቸው፣ የዓለም አቀፍን ትኩረት ከዚህ በላይ የሚስቡ በጣም ብዙ ቴንሽን የተሞላባቸው ይሆናሉ። ከዚህ የተነሳ የአሜሪካ የትምህርት ስርዓትና ኢኮኖሚ በእጅጉ ይነቃቃል። የአሜሪካ የዲፕሎማሲ አቅጣጫዋ ይቀየራል። ትኩረቷን ጠላቶቼ ወደምትላቸው ሀገራት ወደ ማዞር ትመጣለች። ወደ ተረሱ ሀገራት ወደ ማዞር ትመጣለች። ከዚህ የተነሳ የዓለም የኢኮኖሚ፣ የዲፕሎማሲ፣ የሚሊተሪ አሰላለፍ እየተቀየረ ይመጣል እና በዋናነት አሜሪካ በውስጥ ጉዳዩዋ ላይ እጅግ የምታተኩር አገር ትሆናለች። በራሷ ጉዳይ ላይ በውስጥ ጉዳይ ላይ እጅግ የምታተኩር አገር ትሆናለች። ከሌሎች ሀገራት ጋር እያደረገች ያለችው ጦርነት በምታስበው መንገድ መውጣት አትችልም። እግዚአብሔር በገመድ ለጉሟት በገመድ አስሯት ሳታስብ እንድትገባ ያደረጋት ጦርነት አልገብቷል። የዩክሬንን መሬት በመመለስ ከዚህ የተነሳ ሩሲያ ከያዘቻቸው የዩክሬን መሬቶች ሩሲያ ፊቷን ወደ ጠላቶቿ በማዞር እርቅን ታደርጋለች። ያሉት ፊዚካል ጦርነት አይደለም። የኢኮኖሚ ጦርነት፣ የዲፕሎማሲ ጦርነት፣ የፖለቲካ ጦርነት፣ መንፈሳዊ ጦርነት። እስራኤል በሚቀጥሉት ጊዜያቶች ወይስ በሰው የሞራል አስተሳሰብ በዛ ነው እግዚአብሔር የምትመስለው? እግዚአብሔር በዚህ ሊለካ አይችልም። ጀስቲስ ኢንጀስቲስ በሚል ሊለካ አይችልም። እግዚአብሔር ሉዓላዊ ነው። እግዚአብሔር ይፈርዳል፣ እግዚአብሔር ደግሞ ያድናል።